ሉሊት የቤዛ መኝታ ቤት ቀስ ብላ ትገባና ቤዛ የተኛችበት ስር ተጎንብሳ ታያታለች። ቤዛም በጣም ትደነግጣለች። አምላኬ ወይ ኤፉዬ ምንድን ነው ግን ያልሽኝ? እንዴት ነው እዚህ ሴትዮ ጋ የምግባባው? ትላለች። ጎንብሳ እያየቻት ነበር። ቤዛ እንቅልፍ ወስዷታል። እናም ሉሊትም በደንብ ተጎንብሳ ታያታለች። እና ቤዛ ስትነቃ ሉሊት ፍጥጥ ብላባታለች። በስማም ብላ ደንግጣ ቆይ አንቺ ጤነኛ አይደለሽ? በጣም ትደነግጥና ከእሷ ትርቃለች። ቆይ ምን ሆነሽ ነው? ምን አይተሽ ነው? ምንድን ነው እሱ? ለምን ደነገጥሽ? ትልሃለች። ሴትዮ ቆይ ግን ምንሽ ነው የሚያመሽ? እራስሽ መተሽ እኔን ማን የመጣው ታያለሽ? እኔ በተኛውበት መተሽ ያስደነገጥሽኝ አንቺ እኮ ነሽ ትላታለች። ደግሞ በዚህ በጠዋቱ ክፍሌ ገብተሽ የምታፈጭብኝ ምን ሆነሽ ነው? ምንድን ነው የተፈጠረው? ትላታለች። ወይ ምን እያሰብሽ ነው? ያሰብሽው ነገር አለ እንዲህ? ቤዚ ምን አስባለሁ? አንቺ ራስሽ አይደል እንዴ መተሽ ይቅርታ የጠየቅሽኝ? ደግሞ የድሮ ወዳጅነታችን ተመልሷል ብዬ የሆነ ነገር ላማክርሽ መጣው። በቃ ይሄን ያለው ነገር ትላለች። ወይስ ዓይንሽን ላፈር ልትይን ፈልገሽ ነው? ትላታለች ሉሊትም። ቤዛም በጣም ኡፍ ብላ ትነፍሳለች። ኤፉ ግን ምን አይነት ውስጥ ነው የከተትሽኝ? እውነት ግን እኔ ከሉሊት ጋር እግባባ ነበር? በጣም በሽተኛ ነበርኩ ማለት ነው። አምላኬ ወይ እያለች ሉሊትን በጣም ገርሟትኝ ፍጥጥ ብላ እያየቻት ነው። ሉሊት አሁን ላይ በሄደችበት ሁሉ ጥለዋንም ትፈራለች። ምክንያቱም ያፌት ብዙ ነገር ስላጠፋች ከሱ ተደብቃ ነው ያለችው። እናም ስለዚህ ኮሽ ባለ ቁጥር ድሮም ትፈራ ነበር፣ አሁን ደግሞ የባሰ በጣም ትፈራለች። እናም የቤዛን እርዳታ ትፈልጋለች። ከዚህም በፊትም እየሮጠች ስትመጣ ምን ሆነሽ ነው ስትላትኝ ሊገለኝ ነው በቃ መግደሉ ነው ትላለች። ቆይ ምን ስለሆነ ነው እሱ የሚገድሽ? ዝም ብሎ ሰው ይገደላል እንዴ? አይ አንቺ አለቃ ጋር ቀልድ የለም ስትላትም ነበር። ቆይ ምን ተፈጥሮ ነው ብላ ቤዛ ሚስጥሯ እንድትነግራት ትፈልጋለች። ሉሊት ግን የሆነውን ነገር ሁሉ መናገር አትፈልግም። አይ ያው ታውቂያለሽ ከእንቅልፌ በደንብ ስላልነቀው ነው የደነገጥኩት ትላለች። ምክንያቱም ሰድባ ልታስወጣት ነበር። ነገር ግን ደግሞ ኤፍራታ እባክሽን ሉሊትን ቀረቢያትና ሁሉን ነገር እያጣራሽ ከሷ የምታገኘውን መረጃ ለእኔ ስጭኝ፣ እያንዳንዱ የምሰጪኝ መረጃ ለእኔ ይጠቅመኛል ብላት ነበር። እናም ይሄን በማስታወስ አይ በቃ ስለደነገጥኩ ነው ለዛ ነው ከእንቅልፌ ስለተነሳው ትልሃለች። እሺ ነይ ቁጭ በይ ትላትና እሺ በቃ ብላ ሉሊትም አልጋው ላይ ቁጭ ትላለች። እሺ ምን ነበር ልታናግርኝ የፈለግሽው? ይኸውልሽ ቤዝዬ እኔ በዚህ ሰዓት በጣም ተጨንቄያለሁ። ሰዎች ጋር የንግድ ስምምነት አድርጌ ነበር። እሱ ደግሞ በሆነ ምክንያት ሳይስተካከል ቀረ እና ደግሞ እኔን ተስፋ አድርጎ የተቀመጠ ሰውዬ እኔ ሆን ብዬ ከሌላ ሰዎች ጋር ተመሳጥሬ እንዲከስር ያደረግኩት ነው የመሰለው እና አሁን ምንም እንደማረግ አላቅም። በጣም ትልቅ ችግር ውስጥ ነኝ ቤዝዬ፣ ተጨንቄያለሁ። አሁንማ ሲሄድም ስጋው በጣም እየፈራው ነው ትላታለች። አይዞሽ በቃ ሉሊትዬ ተረጋጊ። አንቺ ያው መጥፎ ነገር አስበሽ ካልሆነ በስተቀር ምንም ነገር አይመጣም። አይዞሽ ተረጋጊ ትላታለች ቤዛ። ቤዝዬ አንቺ እኮ መልካም ሰው ነሽ። እውነት በጣም አዝኜ ነበር። ደግሞም ስላረጋጋሽኝ ከልብ አመሰግናለሁ ትላታለች። እሺ ቤዝዬ እኔ ታች እጠብቅሻለሁ፣ ስትወርጂ ደግሞ በደንብ እናወራለን ቻው እሺ ብላ ትሄዳለች። ሉሊትን በጣም ፈርታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ጣማማችሁ ሁሉ ሰላማችሁ ብዝት ይበለስ። ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች የሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። የደወል ምልክቷንም መጫናችሁን አትርሱ። ሉሊት አሁን ላይ በጣም ችግር ውስጥ ነች። ምክንያቱም
ያፌት በከሰረው 500 ሚሊዮን ብር በዛ ምክንያት ሉሊትን እያሳደዳት ነው። እናም ነይ ተብላም ተደውሎላታል። ካልመጣሽ በኋላ ላይ ችግር ውስጥ ነው መገቢው፣ ስለዚህ መምጣት አለብሽ። እሷም በጣም ፈርታ አልመጣምን ብላ ነበር። ነገር ግን ግዴታ መምጣት አለብሽ ሲላትኝ፣ ቆይ እናንተም እኮ በቦታው አላችሁ፣ እኔ ብቻዬን እኮ አይደለሁም። ይሄ ነገር እኮ እኔ ብቻዬን አይደለም ያደረኩት እንዴ፣ እኔ ምን እንዳለብኝ እያለችም ስትል ነበረ። እናም አለቃን መተሽ ማናገር አለብሽ፣ ስለሆነ ሁሉ ማስረዳት አለብሽ፣ ያለያ ግን የሚገጥምሽ ነገር በጣም ከባድ ነው ይላታል። እናም እሷም በቃ እሺ ትልና ግዴታዋ ስለሆነ ትሄዳለች። ስትሄድ ግን የገጠማት ነገር በጣም ከባድ ነበረ። እናም ሉሊት ራሷን ስታ በር ላይ ነበር ተጥላ የተገኘችው። ቤዛና እንዲሁም ደግሞ ውጭ ላይ ሆነው በር ይንኳኳል። ማታ ነበረ እና እነሱን ፈርተው በሩን ለመክፈት ይሄዳሉ። በሩን ሲከፍቱት ግን ሉሊት መሬት ላይ ትወድቃለች። እጇም ደም በደም ሆኗል እና ሉሊት ጉዳት ደርሶባታል። እነሱ ምንም ነገር እንኳን እንደሆነች አያውቁም። ከዚህም በፊት ቀድማ ለቤዚ ችግር ውስጥ እንዳለችና እንዲሁም ደግሞ የሚያሳድዳት ሰው እንዳለ ከዛ ችግር ደግሞ እንዴት መውጣት እንደምትችል ቤዛን ስታማክራት ነበር። ቤዛም አይዞሽ አንቺ ካላረግሽው እኮ እውነትም እውነት ይወጣል፣ ስለዚህ ተረጋጊም ብላ ስትላት ነበረ። እውነት ቤዝዬ አመሰግናለሁ ስላደረግሽልኝና ስለመከርሽኝ፣ በጣም ጭንቆኝ ነበር ብላት ነበር። አሁን ላይ ግን ነገሩ ሁሉ ወደኋላ በፊት እነዛ ሴቶችን ስሸጥ እንዲሁም ደግሞ በጥፊ ስትመታቸው በፊት እንዳለ ዋጋ ስታስከፍላቸው የነበረውን አሁን ላይ ሉሊት ብዙ ነገር ስትሰራ ነበረ እና አሁን ላይ ግን ዋጋውን አግኝታለች። በያፌት ቢሆንም አሁን ላይ ቅጣቷንም አግኝታለች። እስከ ዛሬ በደረገችው በንጹሐን በሴቶች ላይ ኤፍራታን እንኳን በጥፊ እየመታች እንደማታውቃት ሰው ነበር ብዙ ነገር ስታደርግ የነበረው። አሁን ግን ምንም የማታውቀው አለቃዋ በአካል ማን እንደው እንኳን የማታውቀው አለቃዋ እሱ ነው እንግዲህ አሁን ላይ እጣቷን ቆርታችሁ አምጡልኝ አለ። እናም ሉሊት መጨረሻዋም ትሆናለች፣ ትሞታለች ወይስ ትድናለች? እውነት ለመናገር የምትሞት አይመስለኝም። ውድ ቤተሰቦቼ እጇን ነው ቆርጠህ አምጣልኝ የተባለው። እውነት ነው ሉሊት የእጇን ያገኘችው። ከዚህም በፊት ብዙ ነገር ስታደርግ ነበረ። ሰዎችን ስትሸጥ ለገንዘብ ብላ በጣም ብዙ ነገር ስታደርግ፣ በገንዘብ ከሆነ ገንዘብ ከተከፈላት ኤፍራታንም ልታስገድላት ነበር። ስለዚህ ለሉሊት ይሄ ያንሳታል። ውድ ቤተሰቦቼ እንደውም ሲያንሳት ነው ዋጋዋን ያገኘችው። ሉሊት ዋጋዋን አግኝታለች። ደግሞ አሁን ደግሞ የቀረው ያፌት ነው። ያፌትም ቢሆን አሁን ላይ ቢኒያም ባያዘበት ኬስ አሁን ላይ ሁሉ ነገር ተጋልጦ አደጋ ላይ እንደሚወድቅ እናም ወንጀለኛ ሆኖ ለሕግ እንደሚቀርብ በቅርቡ የምናይ ይሆናል። ምክንያቱም እስከ ዛሬ ያሉትኝ የሕግ ሰዎች ናቸው የሚባሉት የያፌት ሰዎች ናቸው እዛ ውስጥ። ለዛም ሰውም ገሎ እንዲሁም ደግሞ ጥፋት አጥፍቶ 1 ሳምንት አይታሰርም። ይህ ማለት ደግሞ በገንዘቡና እንዲሁም እዛ ውስጥ ያሉ ሰዎች የእሱ ሰዎች ስለሆኑ መታሰርም አይችልም። የቤዛንም አባት የገደለው እሱ ነው። እሱ ገሎ ግን ናታን እንዲታሰር አደረገው። እናም ከናታን ይህ ሁሉ ነገር ምን አይነት ችግር ቢኖርበት ነው? ናታን እንደምናውቀው የያፌት ወንድም ነው። ያፌት ወንድሙ እንደሆነ ያውቃል። ናታን ግን ምን የሚያውቀው ነገር የለም። እንዲሁም አታውቅም እና ሳይገል ገደለ ብሎ ያስያዘውም ሆነ ብዙ ነገር አሳስሮታል። ትንሽ ጊዜም ቢሆን ታስሯል። እናም ይህ ሁሉ ነገር ራሱ ገሎ መረጃውንም ኤፍራታ ቁምሳጥን ውስጥ ስልኩንና እንዲሁም ደግሞ አባታቸው ሞቶ ሳለ የተገኘ የሸሚዝ ቁልፍ እዛ ቤት ነበር ያገኘችው። እናም ኤፍራታ ሙሉ ለሙሉ የአባቷን ገዳይ ያውቃለች ያፌት እንደሆነ። አሁን ላይ ደግሞ የምትወደውንና የምታፈቅረውን ፍቅረኛዋን ሊያሳጣት ስለሆነ የአባቷን ገዳይ አግብታ ቁጭ ብላለች። ያፌት አሁን ላይ ምን ይገጥመዋል? ምክንያቱም አሁን ቢኒያም ባዘው ኬዝ አሁን ላይ ግን
ያለው እዛ ውስጥ ያለው ኃላፊ አዲስ ነው። እናም አይሰማቸውም። እንደዚህ አይነት ለህሊናው የሚሰራ እንጂ እንደዚህ የሚያጭበረብር ሰው ወይንም ደግሞ ለገንዘብ በገንዘብ ተታሎ የሚሰራ ሰው አይደለም። እና ስለዚህ ይህ ነገር ይህ ፋይል አሁኑኑ ከዳኞች እጅ ሳይገባ ካልተዘጋ አደጋ ላይ ነን እያለ ነበር ያፌትም። እናም ምን ችግር አለው አለቃ፣ ሰዎቹ ሁሉ እኮ የእኛ ናቸው ሲለውም ነበር። አይ የአሁኑ በጣም ከባድ ነው፣ ምክንያቱም አዲስ የመጣው ኃላፊ እኛ ጋር አይደለም እና ማንንም አይሰማም። ስለዚህ ሁሉ ነገር መጋለጡ አይቀርም ከእነሱ ጋር ብቻ እንዳይደርስ ሲለውም ነበር ያፌት። አሁን ላይ እርግጥ ሁሉም ነገር እንዲሁም ደግሞ ቢንያምን ፋይሉን ካልዘጋው እገልሃለሁም እያለው ነበር። ምን ይፈጠራል?